ምን አገባ ከፍያ የምጠቀመው እንደው አንዱ ልጨምረው እባክሽ እኔን እኔን ያስቀጣኛል አውርድ ስማ ማናጀር እኮ አባቴ ነው እንዳላስባርና ምትበላ እንዳታጣ ክብራ ይወድልሽም አውርድ አለኝው ተንቀጠቀጠኝ ነው ተንቀጠቀጠ ምኑ ሰጠሽ አረ ምኑ ሰጠሽ አግብተው ያልወለዱ ሰዎችን ወለዱ እንጂ በጣም ከባዱ ነገር ቆያችሁኩ ባንል ምንም አይጎልብንም አይደል እንደነዳሙታ እንደተጀነነ እንደነዳሙታ ሰላም ዩቲዩብ በዛሬ ቪዲዮ እንደተለመደው እናንተ ዘና ፈታ ያላችሁ ወቅታዊና አነጋጋሪ ቪዲዮችን የምናየውናል ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ መቆየትና ላይክ ማድረግ ነው ወደ ቪዲዮ ምንድነው ይቅርታ እንደዚህ ማድረግ አይቻልም እግርሽን ታወርጂው ምን አገባ ከፍያ የምጠቀመው እንደው አንዱ ልጨምረው እባክሽ እኔን ያስቀጣኛል አውርድ ስማ ማናጀር እኮ አባቴ ነው እንዳላስባርና ምትበላ እንዳታጣ ክብራ ይወድልሽም አውርድ አባትሽም ቢሆን ራሱ ያወጣው ህግ ነው አንተ ቆሻሻ ነካኝ አይደል ምንድነው ችግር አለለ ቆሻሻ አባዬ እንዴ ልጄ አባዬ ምንድነው ልጄ ይሁንት ጋሼ አባዬ ልጠቀም መጥቻ አስቸገረኝ መታኝ አረ ጋሼ እንደሱ እኮ አይደለም እንደውም አባዬ ሌላ ነገር አስቦ ነው መሰለኝ ጉልበቴን ነክቶኛልና ያመመኝ ነይ በቃ ወደ ውስጥ ንግባ ስማ ልብስን አስቀምጣ አሁኑኑ አይንህን ማየት አልፈልግም ጋሼ ተሳሳተ አረ ጋሼ ባላመዛዘንከው ጉዳይ እየፈረድክ ነው ውጣ ብያለሁ ውጣ አንተ ደደብ ባይ ያናዳ አገኛት በቃ ወሰደው አይዞሽ የኔ ልጅ ምን ይምጣልሽ እንዴ አባ ስልኬ አባ ስልኬ ቻው ወስዶታል ቻው ሁሉም የጁን ያገኘዋል ሊቆይ እንጂ መች ይቀራል ሰው የሰራውን ነው የሚያጭደው ደግም ሰራን ክፉም ሰራን ይቀመጣል እንዳደራ ነው የሚባለው አይደል ለዛ ጥሩ ነገር እንስራ ደጉን እናስብ ማለት ፈልጋለሁ Ara, yo farre la This is the end ዮፋር ሲሳይ ነው ይባላልና ከበረከቱ ነው የደረሰ ምንም አትከፋ ወገን መተናል ለተባለላት ሼፍ ይዘናል አትክልቱ ይልሻል ተቆራርጦልሻል አለኝው ተንቀጠቀጠኝ ነው ተንቀጠቀጠ ምኑ ሰጠሽ አረ ምኑ ሰጠሽ ከሙያ ሁሉንም ነው ማለት ይሰጣት አማኖን ሰጠሽ ወይ እናና ቤተሰቦቼ ሳላድ መብላት ለጤንነት 99.9% እርግጠኛ ሆኜ የምነግራችሁ ልጅቷ የሰራችው ምግብ ማንንም አላይ በእርግጠኝነት ማንንም አላይ አይ እንዴት ናችሁ አውትፊቴን ላሳያችሁ ብዬ ነው ምንድነው ይሄን ይመስላል የዛሬው አውትፊቴን ላሳያችሁ ብዬ ሴታ ነው ነበር እንደያየ ነው ጫማዬ ይሄውና ቀሚሴ ከሺን ያዘዝኩት ቲሸርት ይሄውና ያ ደግሞ ጸጉሬ ሂማኔሬ ነው እሺ ባይ ፓንቱ ሴኔናት ፓንቱ እኮ ይቀራል ነውራም በአለጌ ማኑ ቲቪው ፍራንክ እያደረጓቸው ነው ምንድነው ነገሩ እንደዚህ ሰላቱ በሱ ሰላቱ እና ሻፋራ በሏት ማተር ናስቲ አንተና ና ቴሌቪዥኑ ምን ሆኖ ነው ማዘር ቀልድ አያውቁም ማዘር በንብረታቸው ቀልድ አያውቁም ይረግጡሻል እንደ ሐሳብ አስተያየታችሁን አስቀምጡልን ካልተባለ ሐሳብ ባንሰጥ አሁን እንደ ግዴታን እንደ መብትም እየተቆጠረ ነው የሰው ነገር ላይ መግባት ሰዎችን የሆነ ነገር ማለት በቃ አለማለፍ እንደ ግዴታ እየተቆጠረ ነውና ለምሳሌ ያላገቡ ሰዎችን አግቡ ባንል መልካም ነው አይደል ራሳቸው ያቃሉ ባይዘው ሁሉ ነገር ፕላናቸው ምናምን እነዛ ሰዎች ያቃሉ ለነሱ ግን ታውላችሁ አግብተው ያልወለዱ ሰዎችን ወለዱ እንጂ በጣም ከባዱ ነገር ቆያችሁኩ ባንል ምንም አይጎልብንም አይደል በቃ እንተዋቸው ያቃሉ አረሱትን በነገራችን ላይ መውለድ ረስተው አይደለም ያልወለዱት አታስታውሷቸው አናስታውሳቸው ድጋሙን ባንል መልካም ነው ያቁታል ማለት ነው
ያውቁታል እነዛ ሰዎች። ከዛ ደግሞ አርግዘው ጠቁረው በቃ አልሆኑ ሆነው አፍንጫቸው እንደዚህ ተለጥጦ እያየን እርጉዝ እንደሆኑ እያየን ማለት ነው። ምንድነው እንዴ? አርግዘን እኮ ነው አርግዘው ነው እንደዛ የሆኑት። ሰው እንደዛ ባንል ከወልደው ሲወፍሩ ተፈጥሮ ነው። ያንን አክሰፕት ብናደርግ ምን ችግር አለ? ብናልፋቸው የራሳችን ነገር ላይ ፎከስ ብናደርግ መልካም ነው ለማለት ነው የመጣሁት። አመሰግናለሁ። የከተማ ወንድ ይሻልሻል ወይስ የክፍለ ሀገር ወንድ ለጋብቻ? የከተማ። ለምን? አስተሳሰብ አይገስ እንጣጣማለን ከከተማ ወንድ ጋር። የክፍለ ሀገር። ለምን የክፍለ ሀገር ወንድ? ያው ወንድ ብቻ ክፍለ ሀገር ነው ለትዳርም ሲሪየስ ናቸው ብዬ አስባለሁ። አዲስ አበባ ወንዶች ላይ ያየሽው ሲሪየስ አይደለም ብለሽ ያስወሰደሽ ነገር ምንድን ነው? ትንሽ መዝናናት ያበዛሉ፣ ትዳርም ምናምን ይፈራሉ ብዬ አስባለሁ። የከተማ ሰው ነው። የከተማ ወንድ ማለት ነው። ለምን እንደዛ አልሽ? የከተማ ወንድ የከተማ ወንድ ነው። ሙራቅ አለ ከክፍለ ሀገር ሰው። ክፍለ ሀገር ወንድ ዴት አድርገሽ ታውቂያለሽ? ኧረ ዴት አይደለም ኃይለኛ ናቸው። በጣም ይርድ ናቸው። አግሬሲቭ ነገር ናቸው ትንሽ። የክፍለ ሀገር። ለምን የክፍለ ሀገር ያልሽው? እኔም የክፍለ ሀገር ልጅ ስለሆንኩኝ እንተዋወቃለን እንግባባለን ብዬ ስለማስብ። ከዚህ በፊት የአዲስ አበባ ወንድ ዴት አድርገሽ ታውቂያለሽ? አላውቅም። በቃ እርግጠኛ ነሽ ከአዲስ አበባ ወንድ ጋር ልገጥም አልችልም ነው? ሊሆንም ይችላል ግን የሚቀለኝ ያኛው የከተማ። ለምን? ሙዲ አይገጥም ከክፍለ ሀገር ወንድ ጋር በጭራሽ። የመጣበት ቦታ ሳይሆን ፐርሰናሊቲ ይወስናል። ለትዳር የሚሆን እንደ ሰው ይለያያል። ከከተማ የሚሆን ከክፍለ ሀገር የትም ይሁን እንደ ባህሪው ነው። ትልቁ ነገር ያው ባህሪው ነው። ክፍለ ሀገር ልጅ ሆነ አዲስ አበባ ልጅ ሆነ ችግር የለውም። እናመሰግናለን። እስቲ የእናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። የከተማው እንዴት ማድረግ ይሻላል ወይስ የክፍለ ሀገር ልጅ? እስቲ ሀሳባችሁን አስቀምጡልኝ። በምክንያት ቢሆን ደግሞ አሪፍ ነው። አባ አቤት። ፈረስ ነህ? እንካ ያተላጠቅ የባጃጅ ሹፌር ሞቶ አስጠጪ ጀለሱ ለቅሶ ሲደርስ ቢላይክ ቆይ የገቢ ብር እናንተ ጋር አስቀምጧል? አዙር ልቀመጥ ምን እቀመጣለሁ ወንድሜን አጥቼ ምን እቀመጣለሁ? እንደነዳሙት እንደተጀነነ እንደነዳሙት ቤትዬ ለማንተቶ ዝም በሉ እስቲ። የእሱ ታሪክ እኮ ተወርቶ አያልቅም። እንደው ጓደኛቸው ስለሆነ እኮ ነው ባጃጁን የጨረሰው እንዲህ በግራ ቂጡን እንደተቀመጠ። ወይኔ መስኪን ሰው ኩላሊቱን እንደታመመ። ቤቲ ሜላት ሄርሜላ ወይኔ ስንቱን እንደነካ። ባጃጄ ፔንሲዮን ነው በለኛ። እሱን እኮ ነው የምልህ። እንደው መልካም ልጅ መስሎ እንደሆነ እሱን በአጸደ ገነት ያኑረው እንጂ እሱ ነፍሱ የስንቱን ኃጢአት ነው የተሸከመች ባጃጅ ግርበጠም ሰበተጥን ፔንሲዮን አስር ሶስት የትም የሌለ ቅቅል ያበደ ቅቅል እናቴ ተሞተ በቃ ጥር መለ ያያ ቅቅል እየበላችሁ ነው። ይሁን እሺ፣ መብላቱንስ ብሉ፣ ግን በኋላ እንዳትራገጡ። ከዘፋኝ ወደ ኳስ አሰልጣኝ ስራ ስቀይር ና ወደ መድረክ ና ወደዚህ። ይኸውልህ መድረኩ ያንተ ነው። ማነው ሜዳው ያንተ ነው። ምክንያቱም ቮካል ማነው ትሬኒንግ ሰርታል። ስለዚህ ምንም የሚከብድ ነገር የለም። ሁሉም ነገር ቀላል ነው። አሁን ትገባለህ። ከዛ ከገባ በኋላ ለዛኛው አጥቂ ፊቸሪንግ እንድትገባለት ነው የምፈልገው፣ እንድታግዘው ነው የምፈልገው። ለብቻ ምናምን እንድትጮት አልፈልግም። ከዛ ውጭ ደግሞ ኳስ ስታገኝ እንደ ጋሽ ጥላውን ዘፈን አሜታ መሆኑ እንደሚለው ዘፈን ፓስ እንዲረዝም አልፈልግም። ቀስ አድርገህ በትንሹ ፓስ አድርግላቸው። ከዛ ውጭ ደግሞ ሃይኖት ረጃጅም ኳስ ስታገኝ ክላይማክስ አድርሰው በቃ ወደ ጎል በለው። ምንም የሚከብድ ነገር የለም። እያየህ ነው። ከቅኝት ውጭ ነው እየተጫወቱ ያሉት። በቃ ሪትሙን ጠብቀው አይደለም እየተጫወቱ ያሉት። ይኸው ተመልከት። ይኸውልህ የኛ ቡድን ክላሲካል ለስለስ አድርገው ለመጫወት ሲሞክሩ እነሱ ራፕ አድርገው በቃ እያየህ ነው። ግርግር እያደረጉት ነው። ስለዚህ በተቻለ አቅም ስትገባ ዜማ እንዳታበላሽ፣ ማነው ፋውል እንዳሰራ። ግን እንደ ድንገት ፋውል ሰርተህ ዳኛው ቢጫ እንኳን ከሰጠ ምን ትለዋለህ? ሄደህ ዳኛው ጋር እኔ ምን አጠፋው እስኪ ምን በደልኩ ብለህ ትጠይቀዋለህ። እሺ ድባ አቀናብራቸው። አይናፋር የኔ ቢጤ ስለ እግዚአብሔር ስለማረን ምን ፈልጋችሁ ነው? ቆይ እንዴ ብር ፈልጋ አይናፋር ለማኝ በትክክል አታይቁም እንዴ? ምን ይሆናል? ብር ፈልጋችሁ ነው? ስለ እግዚአብሔር
በገብርኤል ብር በጣም ስለለማኝስ ነን አይናፋር ገና እየጀመርን ምናምን ይሄን ኩሽ ያዙ የበሬ ጭራ ስንቶቻችሁ ናችሁ የምታውቁት ለምግብ እንደሚሆን? የኔ ወንድም እናውቃለን፣ ጭራው ምግብ እንደሚሆን እናውቃለን። ግን ምን አተን እንብለው? ለዛ ነበር። አሁን ግን ይኸውልህ ጭንቅላቱን እንኳን ለውሻ መስጠት ትተናል። ጭንቅላቱ ላይ ያለው አይኑ ስር ያለውን ስጋውን ነው መፈቅፈቅ ጀምሬያለሁ። ችግር የማያስተምረው ነገር የለም። ጭራው ትላለህ። ጭራውማ የጎድና አጥንት በለው የፍርምባ ነው እኮ የፍርምባ አጥንት በቃ ጸዴ ነው እኮ። ከአይኑ ስር አልኩህ እኮ እኔ ከአይኑ ስር ስጋ አለ። እሱንም መብላት ጀምረናል። አሁንማ ኮቲ ሆኑላ እኮ አንምርም። ምንም የሚቀራን የለም የሚጣል የለውም። የፋይዳ ፎቶውን ሰው ሲያይብን ምንድን ነው ምን ጠፍተሽ? በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንቺ ምንድን ነው ይሄማ ወንዶ አያትሽ ነው እንጂ መቼስ የኔ ነው አትይኝ ማለት እንዴ? ምንድን የቤተሰብ ጸብ ምናምን ነበረባችሁ እንዴ? ማን ያነሳሽ? ይሄ የፋይዳ ፎቶ እኮ የሁሉም አያምርም፣ ግን ያንቺ ከፋ። ምንድን ነው ይሄማ? በቀል ነው በቀል ነው። ይዝቶ ነበር በልጇቸው አገኛቸዋለሁ ምናምን ብሎ ከኔም ይባሳል ማለት ነው። ፒክአፕ ላይን ይዤላችሁ መጥቻለሁ። በዚህ ፎለል ካላሉ እኔን ጠይቁ። አባ በግነህ እንዴ ሲልሽ ልቤን ጋጥከው ፎለል ነው የሚለው። በህይወቴ ሙሉ ሰው ነኝ ብለህ ታስባለህ? ከዛሱ ደግሞ አዎ የኔ ስልክ ግን ይጎልሃል። የኔ እናት እርግጠኛ ነሽ ግን ልብሽን ብቻ ነው የጋጠው? ነውራም በአለጌ